ሄርሜላን አግብቶ ቢኖር ልጅ ቢወልድ ከሄርሜላ ጋር ሩታ ምንም አይነት መጠላበት ምክንያት የለኝም። አሁንም ቢሆን ነው አስረግጬ ስነግር ገብቶሃል። እኔ ምክንያቱም ትናንትናዬን አልረሳም። ትናንትናዬን ምረሳ ሰው አይደለሁም። አቤት አስተሳሰብ፣ አቤት አስተዋይነት። እውነት ለመናገር እኔ ትላንትናው የሚረሳ ሰው አልወድም። እማይረሳ ሰው ደግሞ ለእኔ ጀግና ነው ማለት ነው። የምሬን ነው የምላቸው ውድ ቤተሰቦቼ። አብርሃም አግብቷት እንኳን ልጅ ወልዶባት ቢኖር ሌላ ሀገር ሄዶ እንኳን ቢኖር ሩታን የምጠላበት ምንም አይነት ምክንያት የለኝም። ሲቀጥል ደግሞ ትላንትናዬን አልረሳውም፣ ከሩታ ጋር ብዙ ነገር አሳልፈናል ብሎ እንግዲህ አብርሃም ታደሰ ተናገር። አብርሃም ታደሰ ወይኔ በላቸው ኤፍሬም እንደረጃ አብርሃም እንክፍ የሆነ ሰውዬ እንደው ለመጣ እውነት እና ኤፍሬም እውነት ለመናገር በጣም ጎበዝ ነህ። ትላንትና የማትረሳ ጀግና ወንድ ማለት ነው። አንተን አየሁኝ አሉ እንጂ ሽልጥልጦቹ አሉ እንጂ ሴታ ሴቶቹ። እውነት ለመናገር ሴታ ሴት ራሱ አይገልጽ። እንደው እኔ በሴትነቴ እነሱ ወንድ ሆነው እኔ በሴትነቴን እበልጣቸዋለሁ። የምር እበልጣቸዋለሁ። ጋይስ አታወዳደሩ ከኔ ጋር ወንድ ልጅና ሴት ልጅ ምናምን ልትሉ። እኔ በሴትነት ይሻላቸዋለሁ። እንዲህ ነችና እነሱ የት አልንገናኝም። በምንም ተአምር አንመጣጠንም ደግሞ ማለት ነው። እና ኤፍሬም እንግዲህ ተባረክ። እውነት ለመናገር በቃ ሚዛናዊ ሆነዋል። በዛ ላይ ደግሞ ቡዜን ማንም እንዲናገራት አልፈልግም፣ ትልቅ ሴት ናት አለ ማለት ነው። እውነት ለመናገር እኔ ራሱ እየከበደኝ ነበረ። ሰሞኑ ራሱ የዠለጥኳት ሰደብኳት። እውነት ለምን ትልቅ ሰው ናት ጋይስ፣ የምር ትልቅ ሰው ናት፣ ትንሽ ሰው አይደለችም። የጋሽዬ የመጀመሪያ ልጅ ናት ማለት ነው። እና መናገር የለብንም። በእኛ እድሜ ያለች ሴት አይደለችም። በነ ለምለም ራሱ የምትበልጥ ሴት ናት፣ ትልቅ ሰው ናት። የጋሽዬና የእናትዋ የመጀመሪያም ልጅ ናት። መናገር አንፈልግም ነበረ። ነገር ግን ኤፍሬም ምን እናደርግ፣ ግድ ሆኖብን እኮ ነው። እንዴት ትመጣለች እዚህ ጋር? በቃ የሆነ ፍትሃዊ መሆን አለባት፣ ወይም ደግሞ መተው አለባት። ትልቅ ሴት ከመሆኑ አንጻር ደግሞ መናገርና መናገር የሌለባትን ነገር መለየት አለባት። በዛ ላይ ከነ ኤልዱ ጋር ሆና ቪዲዮ ብትሰራ ነው የሚሻለው እንጂ እዚህ ጋር መታ አልፈልግሽም ካለኝ ወንድ ድጋሚ ባረግዝ እንደዚህ ብል እውነት ለመናገር እኔ ከኔ በእድሜ የሚበልጥን ሰው መናገር አልፈልግም። የምር ሰሞኑ እየተሸማቀኩኝ ነበረ እየተናገርኳት የነበረው። የሆነ ያሳፍራችኋል። እናታችሁ ትሳደባላችሁ እና እንዳትሳደቡ። ስለዚህ አሁን ታላቃችሁ ራሱ መናገር ታላቃችሁ እንኳን በአሁኑ ሰዓት መናገር መሳደብ አትችሉም። የምር በጣም ነው የሚከብደው። ዱላ ነው የሚነሳላችሁ ቤት ራሱ ስትናገሩ ማለት ነው። ስለዚህ ግድ ሆኖብኝ እኔ እንደው ቅንቅናም አልኳት ባለፈው፣ እንደው ተከብረሽ ኑሪ እድሜሽን እንደ እድሜሽ ሁኝ ብያታለሁ። እውነት እና ኤፍሬም ግድ ሆኖብን ነው የተሳደብ ነው ማለት ነው። ማንም እንዲነካብኝ አልፈልግም ያልከው ማንም እኮ ቤተሰቡ በነገራችን ላይ መጥፎ ቢሆንም እንዲናገሩበት እንዲሰደቡበት አይፈልግም። ነገር ግን ምን እናደርግ፣ ሚዲያ ወጣች። እንደው ከኤልዱ ጋር ትምጣ በቃ። እውነት ቡዜ የምር ቡዜ ትክክል ናት የምትሉ ሰዎች አላችሁ። ለእናንተ እኮ አደባባይ ላይ አልጋ አንጥፈው ማለት ነው ወንድና ሴት ባለትዳር ሆነው እንኳን አንድ ወንድ ከሌላ ባለትዳር ሆኑ ከሌላ ሴት ጋር ሄዶ አልጋ አንጥፎ ራቆቱ ሌላ ታሪክ እየፈጠረ ሌላ ነገር እያደረገ ብታዩት እንኳን ለእናንተ ትክክል ነው። ታውቃላችሁ። ይሄ ደግሞ ትክክል ነው በእናንተ ትክክል ነው። እዛም ትክክል እዛም ትክክል። እንደው ትክክል ያልሆነች ነገር እህታችሁ አይደለች እንድትሰደብ ካልፈልጋችሁ የሆነ በቃ እህታችሁ ማትሁን። በቃ ትልቅ ሰው ከመሆኗ አንጻር መናገር የሌለባት እንደ ቡዜ ይቅርብሽ፣ እንደዛ አይነት ነገር አትናገሪ። ስለዚህ በቃ ክብርሽን ጠብቂ፣ እድሜሽን በሚመጥንበት ቦታ ዋይ ነው የሚባለው። እሺ እንጂ እንደዚህ እንትን አትበሉ። እውነቴ ነው የምላችሁ። እኔ አንድ ሰው ስለወደድኩት ብቻ መጥፎ ነገር ሲሰራ አልደግፈውም፣ እናገረዋለሁ በጸባይ ማለት ነው። ግን እሷ ስታበዛው ሰሞኑ ሰደብኳት፣ ይቅርታ። ምክንያቱም የስንት ጊዜ ታላቂ ትሆናለች፣ መሰደብ አልነበረብኝም ማለት ነው። ውድ ቤተሰቦቼ እንግዲህ ማንም እንዲናገርብኝ አልፈልግም ብሎ ሚዛናዊ እየሆነ ነው ማለት ነው። አንናገራትም። ግን ኤፍሬም ከእንትና ጋር ትምጣ፣ ከነ ኤልዱ ጋር ትምጣ። ኤልዱ አሁን የራሷ ትሰራለች፣ ቲክቶክ ሰፈር ትፖስታለች፣ ምን ትላለች? እይታ የለም፣ እናውቃለን እንዴ እይታ የለም ጋይስ። ውሸት ካላወራችሁ፣ ሰውን ካልዘለፋችሁ፣ ሰውን ካልወቀጣችሁ፣ ካልሰደባችሁ ወይኔ በላቸው እይታ የለም። እይታ የሚባል ነገር በአይናችሁ አታዩም። እኔ የዋው ቻናሌ አይታይም። ለምን? ዝሙት አልደገፍኩማ። በቃ ሩታን አልዠለጥኳትም፣ አልሰደብኳትም። ምን ብዬ ነው የምሰድባት? ምን ልበላት? ምን ላውጣባት? የልጅ እናት ናት። ድጋሚ ያረገዝኩ ብላ የመጣች ሴት ናት እንዴ። ሰው ያለ ጥፋቱ ወንድ ላይ ሄዳ ተንጠልጥላ ቢሆን እሺ ወቅጣት ነበረ። አሁን አንቺ ልጅ ምን ላደርግሽ? ሩታዬ እውነት ምን ላደርግሽ? አሁን የት ልሄድላችሁ? እውነቴ ነው የምላችሁ። በተለይ አንቺ የት ልሄድልሽ? እንደው ጥፋት ስሪ በቃ
እውነት ጥፋት ስሪ። ቻናላችን ደከመ፣ በቃ ሞተ። ጥፋት ስሪ። ምን መስራት አለብሽ መሰለሽ? እንደው ወንድ ጋር እንዳትመጪብኝ። እኔ ወድ እውነት አልፈልግም። እኔ አልፈልግም። በተአምር ከሌላ ወንድ ጋር እንድትመጪ አልፈልግም። ክብርሽን ጠብቀሽ እንድትኖሪ ነው የምፈልገው። እንድትላላጭ ወይ እንዴት እንደሚሰቀጥር እንዴት እንደሚያስጠላ እና አቶ ኤፍሬም እናመሰግናለን። እውነት ለመናገር የፈለገ ነገር ቢሆን እንግዲህ ትላንትና አረሳም ብለዋል። ሌላኛው ደግሞ ያው ወንዶቹ ታውቃለህ፣ የቡታጀራ ወንዶች ተበላሽተዋል። ያው ትንሽ ቆይተው ዩቱብ ከቀዘቀዘ ወይም እናንተ ዩቱብ አይዘጋም እንዴ? ለምንድነው የማይዘጋው ዩቱብ ቻናል? እንደው የዩቱብ ካምፓኒ ቢዘጋልን እኮ እነዚዎች ወይኔ በላቸው ይጨርሱናል። ቡታጀራ ይመጡና ማለት ነው እንዳይዘጋ እዛው ሁኑ። እዛው አዲስ አበባ እኮ ችሏቸዋል፣ እውነት ችሏቸዋል። ሰሞኑ ቡታጀራ ለአመት ባል መጡ ጋይስ። ለ2 ቀን ነው ምናምን እዛ ቆይተው ለአንድ ቀን የመጀመሪያው ከዛ እዚህ መጡ። በግ ይዘው መጡና ከዛ ያንን በግ ቆርጠው ቪዲዮ ላይ ለሄርሜላ ሽምግልና ነው ብለው ኤዲት አድርገው ጨምረውታል ማለት ነው እዛ ጋር። እንደው ስንቱ ነው የሚሸወደው? የስራችሁ ይስጣችሁ፣ እንደው የስራችሁ ይስጣችሁ። እውነት ለመናገር እኔ አሁን ማንን ነው ወቅጬ የምጥለው? እናንተ ባል ይዤ ልምጣ እንዴ ወደ ሚዲያ? ከዛ በኋላ ምን ላደርገው? እሺ ሚዲያ ላይ መጥቼ ሌላ ሴት ተከትላ ልመጣ? እንደው እኔ ነበረ በገጀራ ብዬ አናቷን ምደፋት። ቀልደኛ። በባሌማ ድርድር አላውቅም። እንዲደረቡብኝ አልፈልግም ማለት ነው። ይሄ ነው ማለት ነው ውድ ቤተሰቦቼ። ለማንኛውም እንግዲህ መጨረሻችሁ ያሳምርላችሁ ነው የሚባለው። እናንተ እንዳይደረቡባቸው። እንደው ሴቶች አብዳችኋል። እውነት ለመናገር ደግሞ ባለትዳር ወንድ ነው የምፈልጉት። ለምንድን ነው እንዲሁ ባለትዳር ወንድ አያምርም? እውነት ይሆናል አይደለ? ደግሞ ከዛም ይተኛል፣ ከዛም ይተኛል፣ ከዛም ይተኛል፣ ከዛም ይተኛል። ስለዚህ እንዴት ብላችሁ ነው ባለትዳሩን ወንድ የምትመኙት? እውነት ልደረም እንኳን ቢባል አስባችኋል? ከዛችኝቱም ይተኛል፣ ከዛ ይመጣል፣ እናንተም ጋር ይተኛል። እንዲሁ አያምርም። ስለሚያስጠላ እኔ አይመለከተኝም። እንደውም መጥፎ ነገር ሳልናገር ልውጣ። ለማንኛውም ማለት ነው እውነቴ ነው የምላችሁ። እኔም ያሳስበኝ ነገር ቢኖር ይሄ ነው ጋይስ። የምሬን ነው የምላችሁ ውድ ቤተሰቦቼ። መደረብ ማለት ከዛም ይተኛል፣ ከዛ ከእናንተም ጋር ይተኛል። ሲያስጠላ። እኔ አያገባኝም። አፌ ነው የተናገረው። እኔ ምንም አላልኩኝም ማለት ነው ጋይስ። እና ቢኒ አንተም እንግዲህ አትናገር ተብልሃል ነው፣ አትሳደብ ተብልሃል፣ አትሳደብ። ሩታዬንም እንግዲህ ቡችሎቹ እንዲነኳት አንፈልግም እኛ ራሱ ኤፍሬም። እውነት ለመናገር እህቴ እንድትነካ አልፈልግም። ትልቅ ሴት ናት አለ ማለት ነው እንዳልከው። በቃ ሩታም እንድትነካ አንፈልግም። እውነት በእርግጥ ሩታና ቡዜ እድሜያቸው አንድ አይደለም። ቡዜ መከበር ያለባት ሴት ነበረች፣ ግን እንዴት አድርገን ነው የምናከብራት ነው ጥያቄው። ውድ ቤተሰቦቼ ችግሩ እዚህ ጋር እኮ ነው የፈጠረችብን። ያልሆነ ነገር መናገር ጀመረች እንጂ ቦዜ ክብርሽን ጠብቄ እንደ እድሜሽ ሁኝ አልናት። እውነት በቃ ይሄ ነው ንግግራችን። በቃ ሩታንም አትንካብን እየመጣች እንደዚሁ ምናምን። በቃ ልጆች ያሳድግልሽ ፈጣሪ። በቃ ተከብረሽ ነው። ትክክል አትበሉ እናንተ። ሁሉንም ነገር ለእናንተ ትክክል ነው እውነት።